ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ የኢራንና አሜሪካ ተወካዮች በስዊዘርላንድ ጄኔቫ ለመነጋገር ሁለቱም ጄኔቫ የገቡ ሲሆን በዛሬው ዕለት ስብሰባው ይካሄዳል ተብሎ ቢጠበቅም የኢራን ኃይሎች ግን የሆርሙዝ ወሽመጥ ሙሉ በሙሉ ዳግም መዘጋቱን አውጇል። የተዘጋበትም ምክንያት ደግሞ እስራኤል በሊባኖስ ላይ የምታደርሰውን ጥቃት አጠናክራ መቀጠሏ ነው ተብሏል። ይህንን ተከትሎ አሜሪካ ከፍተኛ ቁጣዋን አሰምታለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስራኤል ላይ ከፍተኛ ሁኔታ ቁጣቸውን ያሰሙ ሲሆን እስራኤል ስምምነቱን ለማበላሸት እየሰራች ነው፣ ጥቃቷን ታቁም ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ የተናገሩ ሲሆን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ደግሞ በበኩላቸው በከፍተኛ ቁጣ ሆነው እኔ የእስራኤል መሪ በሆን ኖሮ በአሁኑ ሰዓት ብቸኛ የቀረኝን ወዳጅ አሜሪካን አላስቀይምም ነበር። እስራኤል በእኛ መሳሪያዎች ላይ ጥገኛ የሆነች ሀገር ናት፣ ለእኛ ካልታዘዘች ደግሞ አደጋ ይመጣባታል በማለት ቃል በቃል ተናግረዋል። በዝርዝር የማስደምጣቸው ይሆናል። የአሜሪካ መሪዎች ቁጣ በእስራኤል ውስጥ ከፍተኛ የሆነ ቁጣ እንደቀሰቀሰ የተመለከተ ሲሆን በተለይም ደግሞ ፕሬዝዳንት ዶናልድ ጄ ትራምፕ በእስራኤል ውስጥ ከፍተኛ ተቀባይነት የነበራቸው ሲሆን በአሁኑ ሰዓት ግን በተሰበሰበ የህዝብ ድምጽ ፈጽሞ የሚጠሉ የዓለማችን መሪ ሆነዋል በእስራኤል ውስጥ ብሏል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ። ይህንንም ተከትሎ የእስራኤል ጋዜጦች በእስራኤልና በአሜሪካ መካከል ስለተፈጠረው ከፍተኛ ስንጥቅ በከፍተኛ ሁኔታ እየዘገቡ ነው። በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን ጉዳይ እንደቋጩ ቀጣይ ትኩረታቸው ሰሜን ኮሪያና ኩባ እንደሚሆኑ ቃል በቃል ተናግረዋል። ይህንን በተመለከተ ስጋቶች በከፍተኛ ሁኔታ ይለዋል። በዝርዝር የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም የዓለምን የኢኮኖሚ ጉሮሮ ያገተውና ከዛሬ ነገ በድርድር ተቋጨ ሲባል ጋብ እያለ ዳግም የሚነሳው የአሜሪካና የኢራን ውጥረት ዳግም ወደ መባባስ መግባቱ ተሰማ። ምንም እንኳን ኢራንና አሜሪካ ወኪሎቻቸውን ወደ ስዊዘርላንድ ጄኔቫ የላኩ ቢሆንም እስራኤል በሊባኖስ ላይ ከፍተኛ ጥቃት ማበርታቷን ተከትሎ ኢራን ከዚህ ቀደም መከፈቱን ባወጀችው የሆርሙዝ ወሽመጥን ዳግም መልሳ ዘግተዋለች። ኢራን አመሻሹን ባወጀችው ሰበር ዜና መሰረት አሜሪካ በእስራኤል በኩል በሊባኖስ ላይ የሚሰነዘረውን ተከታታይ ጥቃት ለማስቆም ባለመቻሏና የተኩስ አቁም ስምምነቱን በመጣሱ ምክንያት ከ3 ቀናት በፊት ብቻ ዳግም ተከፍቶ የነበረው ስትራቴጂካዊ የሆርሙዝ ወሽመጥ በድጋሚ ሙሉ በሙሉ ለመላው የዓለም መርከቦች በሙሉ ለመዝጋት መገደዷን ኢራን አውጃለች። አክሲዮስ የዜና ወኪልና የዲፕሎማቲክ ምንጮች እንደዘገቡት ይህ ክስተት ጦርነቱን ለማቆም የተደረገውን የመግባቢያ ሰነድ ከተፈረመ ወዲህ በዩናይትድ ስቴትስና በኢራን መካከል የተከሰተው የመጀመሪያውና ትልቁ ቀውስ ሆኗል ተብሏል። ሁኔታውን የተለየ የሚያደርገው አሜሪካም በጄዲ ቫንስ የተመራ ልዑካን ቡድኗን
ኢራን ደግሞ በፓርላማ አፈ ጉባኤው መሐመድ ባገር ቃሊባፍ የተመራ የሁለቱም ሀገር ልዑካን ቡድን ተጉዞ ስዊዘርላንድ ጄኔቫ ገብቶ ስብሰባው ለመጀመር ሰዓታት በቀሩበት በአሁኑ ወቅት መሆኑ ሁኔታውን አባብሶታል። የኢራን ወታደራዊ ኃይሎች ማዕከላዊ የእዝ ጣቢያ የሆነው ካተም አላምቢያ ዛሬ ሌሊቱን ባወጣው አስቸኳይ መግለጫ ዩናይትድ ስቴትስ አሜሪካ የመግባቢያ ሰነዱን የመጀመሪያ አንቀጽ ለመተግበር የገባችውን ቃል ኪዳን በግልጽ በማፍረሷና ባሳየችው መጥፎ ፍላጎት እንዲሁም በእስራኤል አገዛዝ በደቡባዊ ሊባኖስ የተኩስ አቁሙን በተከታታይና ያለማቋረጥ በመጣሱ ምክንያት ከዚች ሰዓት ጀምሮ የሆርሙዝ ወሽመጥ ለማንኛውም የባህር ትራፊክ ሙሉ በሙሉ ዝግ መሆኑን እናሳውቃለን ሲል አውጇል። በአሜሪካና በኢራን ስምምነት መሰረት አንቀጽ 1 የሚለው ከ14ቱ ነጥቦች መካከል በዋናነት የተቀመጠው አሜሪካ አጋሯ እስራኤልን ከየትኛውም ጥቃት ታስቆማታለች፣ ከሊባኖስም እስራኤል ጥላ እንድትወጣ ታደርጋታለች የሚል ነው። የኢራን አብዮታዊ ዘብ IRGC ባህር ኃይልም ይህ ወሽመጥ ለማንኛውም መርከብ ከዛሬ ጀምሮ ዝግ ነው ሲል ሌሊቱን ያወጀ ሲሆን መርከቦች ወደ አካባቢው እንዳይጠጉ እናስጠነቅቃለን ብለዋል። የኢራን ወታደራዊ መዋቅር ይህ እርምጃ የተኩስ አቁም ጥሰቶችን ለመመከት የተወሰደ የመጀመሪያው እርምጃ መሆኑን ገልጾ ጥቃቱ የሚቀጥል ከሆነ ጠላትን ለማስገደድ ተጨማሪ እርምጃዎች ተግባራዊ እንደሚሆኑ ዝቷል። በአንጻሩ የአሜሪካ ማዕከላዊ እዝ ሴንትኮም ይህንን የኢራንን መግለጫ አስተባብሎታል። የሴንትኮም ቃል አቀባይ ካፒቴን ቲም ሆኪንስ ለአክሲዮስ የዜና ወኪል እንደነገሩት ከሆነ ኢራን የሆርሙዝ ወሽመጥን አትቆጣጠርም፣ የትራፊክ ፍሰቱ አሁንም እንደቀጠለ ነው ብለዋል። የአሜሪካ ጦር ምንም አይነት ሁኔታ እንዳይከሰትና የኢራን ኃይሎች የሆርሙዝን ወሽመጥ እንዳይዘጉ ከፍተኛ የሆነ ጥንቃቄ እያደረግንና እየሰራን ነው ሲል የአሜሪካ መግለጫ ገልጧል። ቅዳሜ ዕለት ብቻ 55 የንግድ መርከቦች ከ17 ሚሊዮን በርሜል በላይ ነዳጅ ነው በወሽመጡ አልፈዋል። አታስቡ ሰላም ነው ሲል ነው የአሜሪካ ጦር ሴንትኮም ባወጣው መግለጫ የገለጸው። በኢራን በኩል የሆርሙዝ ወሽመጥ መዘጋትን በተመለከተ አቋሜ ግልጽ ነው ያለች ሲሆን በዛሬው ዕለት በስዊዘርላንድ ጄኔቫ ድርድር የሚጀምረውና ትናንትና ጄኔቫ የገባው የኢራን ተደራዳሪ ቡድን ልዑክ ወደ ስዊዘርላንድ የገባው ለ60 ቀናት ለተያዘለት የኒውክሌር ድርድር ሳይሆን እስራኤል ስምምነቱን አክብራ ጥቃቷን ካላቆመች ኢራን ወደ ቀጣዩ ምዕራፍ ለመነጋገር እንደማትሸጋገርና የኢራን ተደራዳሪ ቡድን እስራኤል ጥቃቷን ካላቆመች ትቶ ስብሰባውን እንደሚያቋርጥ ገልጿል። ይህ በዚህ እንዳለ ይህ በአሜሪካና በኢራን መካከል እስራኤልን ገለል አድርጎ የተፈረመው አዲስ ስምምነት በአሜሪካና በእስራኤል የረዥም ጊዜ ታሪካዊ ግንኙነት ላይ ታይቶ የማይታወቅ ከባድ ስንጥቅ መፍጠሩን የአልጀዚራ ትንታኔ ያስረዳል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ለፎክስ ኒውስ ዛሬ ሌሊቱን በሰጡት ቃለ ምልልስ አሜሪካና እስራኤል በኢራን ጦርነት ዙሪያ ያላቸውን ግብ በማሳካት በኩል የአካሄድ ልዩነት መኖሩን በግልጽ አምነዋል። ቫንስ የእስራኤል መሪዎችን እውነታን እንዲገነዘቡ እናሳስባቸዋለን ብለዋል። ዶናልድ ጄ ትራምፕ በዚህ ወሳኝ ወቅት ለእስራኤል ሀገር ርኅራኄ ያለው ብቸኛው የዓለም መሪ ቢኖር ዶናልድ ጄ ትራምፕ ነው። እኔ በእስራኤል ካቢኔ ውስጥ ብኖር ኖሮ በመላው ዓለም ላይ የቀረኝ ብቸኛ መሸሸጊያና ሀያል ሀገሬን አሜሪካን በፍጹም አላጠቃም ነበር። አሜሪካ ለእስራኤል ብቸኛ መደበቂያዋ ናት። ስለዚህም እስራኤሎች ከአሜሪካ ጋር ባይኳረፉ ይሻላቸዋል። ብቸኛ የምትወዳቸውና የምትደግፋቸው ሀገር በዓለም ላይ ብትኖር አሜሪካ ብቻ ናት። እስራኤል ከሁሉም የዓለም ሀገራት ተኳርፋለች በባህሪዋ ምክንያት ብለዋል። ቫንስ አክለውም የእስራኤል መሪዎች አሜሪካ በምታቀርበው የጦር መሳሪያ ላይ ምን ያክል ጥገኛ እንደሆኑና ሀገሪቱ ያለችበትን እውነተኛ አደጋ ማሽተትና መንቃት አለባቸው በማለት በከረረ ቃላት እስራኤልን ሲያስጠነቅቁ አድረዋል። ፕሬዚደንት ዶናልድ ጄ ትራምፕ ደግሞ ለፋይናንሻል ታይምስ ለተሰኘው የአሜሪካ ጋዜጣ በሰጡት ቃለ ምልልስ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ከኢራን ጋር የምትደርስበትን ስምምነት ከመቀበል ውጪ ሌላ ምንም አማራጭ የሌለው መሪ ነው በማለት ተናግረዋል። ይህ የትራምፕ አቋም በእስራኤል ውስጥ ታላቅ የፖለቲካ ማዕበል የቀሰቀሰ መሆኑን መገናኛ ብዙሃን የጻፉ ሲሆን ከፍተኛ የእስራኤል ጋዜጦች ትራምፕን እስራኤል ለታላቁ ጠላቷ አሳልፎ የሸጠ ሲሉ ወቅሰውታል። በተለይም በትራምፕ ዋነኛ የገንዘብ ደጋፊ በሚሪያም አዴልሰን በሚመራው እስራኤል ሃዮም በተሰኘው በእስራኤል ውስጥ ታዋቂ በሆነው ጋዜጣ ላይ የወጣው አርዕስት ከሁሉም የአሜሪካ ፕሬዝደንቶች የላቅ ልትሆን ትችላለህ፣ ነገር ግን አሁን ግን ወድቀሃል፣ ከጨካኝና ገዳይ የሽብር አገዛዝ ለኢራን ጋር የእጅ መስጫ ስምምነት ፈርመሃል፣
አንተ ደካማ ነህ ሲል ፕሬዝዳንት ዶናልድ ጄ ትራምፕን በክፉኛ ሲተቻቸው ጋዜጣው አድሯል። በቤንግሪዮን ዩኒቨርሲቲ የፕሮፌሰር የሆኑት ሃጋም ራም እንዳሉት ከሆነ እስከ ቅርብ ጊዜ ድረስ በእስራኤል ምድር እጅግ ተወዳጅ የነበሩት ፕሬዝዳንት ዶናልድ ጄ ትራምፕ አሁን ግን ወደ ዋነኛ የእስራኤል ክፉ ጠላትነት ተቀይረዋል ሲል ጽፏል። የእስራኤሉ ቻናል 12 ባወጣው የህዝብ አስተያየት ጥናት መሰረት አሜሪካ ከኢራን ጋር ባደረገችው ጦርነት አሸንፈናል ብለው የሚያምኑት 11 በመቶ እስራኤላውያን ብቻ ሲሆኑ 71 በመቶ የሚሆኑት ግን የትራምፕን አስተዳደር እስራኤልን ጥቅም ያስጠብቃል ብለው ፈጽመው እንደማያምኑ ገልጸዋል። የፖለቲካ ተንታኙ ኦሪ ጎልድበርግ ይህንን የሁለቱን ሀገራት ሁኔታ ወይም ስንጥቁ ሲል ገልጸውታል። የአሜሪካ መሪዎች በእስራኤል ላይ የሚያነሱት ትችት የእውነት ፈንጂዎች መሆናቸውን አስረድተዋል። እስራኤል አሜሪካን ወደማትወጣው ጦርነት ጎትታ አስገብታለች ያሉ ሲሆን ኔታንያሁ ትራምፕን አታሏል ብለዋል። የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር ይህንን ስምምነት በመቃወም የአሜሪካውያን ክብር እንደተጠበቀ ሆኖ የልጆቻችንን ደም ርካሽ እንዳልሆነ ሊያውቁ ይገባል ብለዋል። መላው ሊባኖስ መቃጠል አለበት ሲሉም በማህበራዊ ትስስር ገጻቸው ላይ ጽፈዋል። በዚህ አስጨናቂና ውጥረት በተሞላበት የዲፕሎማሲ ሂደት ውስጥ ዩናይትድ ስቴትስ ለኢራን የመጀመሪያ ማበረታቻ ይሆን ዘንድ ቀደም ሲል ከኢራን ታግዶባት ከነበረው ገንዘብ 6 ቢሊዮን የአሜሪካን ዶላር የኢራን ገንዘብ ለሰብአዊ ግዢዎች ክፍት ለማድረግ ከኳታር ጋር እየሰራች መሆኑንና በቀጣዮቹ በጣት የሚቆጠሩ ቀናት 6 ቢሊዮን የአሜሪካን ዶላር ለኢራን መሪዎች እንደሚለቀቅላቸውም ምንጮቹን ጠቅሶ ሲኤንኤን ዛሬ ሌሊቱን ዘግቧል። ምንም እንኳን የትራምፕ አስተዳደር የዚህ ገንዘብ መለቀቅ ኢራን ግዴታዋን ከመወጣቷ ጋር በጥብቅ የተሳሰረ ነው በማለት ቢገልጽም ይህ እቅድ ግን ኢራንን ወደ ድርድር ጠረጴዛ ለማምጣት እንደ ትልቅ መሳሪያ እየታየ ነው። ይህ ሂደት ፕሬዝዳንት ጆ ባይደን በኢራን የታሰሩ አሜሪካውያንን ለማስለቀቅ በደቡብ ኮሪያ ከታገደው የኢራን የነዳጅ ገቢ ላይ ካደረጉት አሰራር ጋር ተመሳሳይ ነው የተባለ ሲሆን ገንዘቡ በኳታር በኩል በሚከፈት የሰብአዊ ቻናል በኩል ብቻ ምግብ፣ የግብርና ምርቶችና መድኃኒትን ለመግዛት እንዲውልም ታውጇል። ይሁን እንጂ ጥቅምት 7 ቀን 2023 ዓ.ም ሐማስ በእስራኤል ላይ ያደረሰውን ጥቃት ተከትሎ አሜሪካና ኳታር ይህንን የኢራንን ገንዘብ በፍጹም እንዳትነካው በማለት አግደው የቆዩ መሆናቸው ይታወሳል። ይህ በዚህ እንዳለ በቀጠናው ያሉ የአረብ ሀገራት በከፍተኛ ሁኔታም በአሜሪካ ላይ እያልጎመጎሙ ሲሆን በአሜሪካ ጥበቃ ከመቼ እንተማመናለን? ከዚህ በኋላ የራሳችንን ኃይል መገንባት አለብን ወደሚል ሐሳብ መሸጋገራቸውን መገናኛ ብዙሃን እያመለከቱ ነው። የሳውዲ አረቢያ የስለላ አዛዥ ልዑል ቱርኪ አልፈይሰል የባህረ ሰላጤው ጂሲሲ ሀገራት ማንኛቸውንም ውጫዊ ጥቃቶች ለመከላከል በአሜሪካ ላይ ጥገኛ ከመሆን ይልቅ የራሳቸውን ጠንካራና የተሳሰረ የጋራ መከላከያ ስምምነት እንዲገነቡ አጥብቀው አሳስበዋል። አሽራቅ አልአውሳት በተሰኘው ጋዜጣ ላይ ባወጡት ሰፊ ጽሑፋቸው ሀገራቱ እንደ ጠንካራና የተመሸገ ህንጻ በአንድነት መቆም አለባቸው በማለት አሳስበው ሰላም እንዲሰፍን ኢራን በቀጠናው ያላትን የበላይነት ፍላጎት ትታ የውክልና ኃይሎቿን ወይም ፕሮክሲ ኃይሎቿን ማፍረስ እንዳለባት እንዲሁም እስራኤል ያላትን ደም አፋሳሽ ሁኔታ እንዲሁም የአረብ መሬቶችን የመውረር ፍላጎቷን ማቆም እንዳለባት አሳስበዋል። አክለውም ምዕራባውያን ለእስራኤል የሚሰጡትን የጦር መሳሪያና የዲፕሎማሲ ሽፋን ከዚህ በኋላ እንዲያቆሙ ጠይቀው ለዚህ ሁሉ መፍትሄ እስራኤልን ለመግታትም ሆነ ከአሜሪካ ጫና ለመውጣት የአረቡ ዓለም ባንድ ሆኖ የራሱ አንድ መከላከያ ሊኖረው ይገባልም ብለዋል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ጦር ላይ የሚነሳውን ታላቅ ዓለም አቀፍ ትችትን በማስተባበል ከእስራኤል መከላከያ ሰራዊት ውጪ የንጹሐንን ሕይወት ለመታደግ ይህንን ያክል ጥንቃቄ የሚያደርግ ሌላ አይነት ጦር በዓለም ላይ የለም ሲሉ የአሜሪካን ጦር ጭምር ለሲቪሊያን የማይጠነቀቅ ነው በማለት ተችተዋል። ኔታንያሁ ይህንን ያሉት ፕሬዝዳንት ዶናልድ ጄ ትራምፕን ጨምሮ ዓለም አቀፉ ማህበረሰብ በእስራኤል ጦር ጥቃት ሳቢያ በሊባኖስና በጋዛ የሚመቱ በሺዎች የሚቆጠሩ ንጹሃን ዜጎች ሁኔታ አሳሳቢ ነው በማለት ያቀረቡትን ጥያቄ ተከትሎ ነው። እንደ ሊባኖስ የጤና መረጃ ከሆነ እስራኤል ከመጋቢት 2 ጀምሮ በሊባኖስ ላይ ባካሄደችው መጠነ ሰፊ ጦርነት ቢያንስ 4057 ሰዎች የተገደሉ ሲሆን 12121 ንጹሃን በአብዛኞቹ ሴቶችና ህጻናትም ቆስለዋል።
ብለዋል። በተጨማሪም እስራኤል በጋዛም በፈጸመችው ጥቃት ብቻ ቢያንስ 73100 ፊልስጤማውያንም ሲገደሉ ከ173273 በላይ ሰዎች ደግሞ ለከፍተኛ የአካል ጉዳት መዳረጋቸውን የዓለም አቀፍ መገናኛ ብዙሃን ዘገባ በሰፊው ያትታል። እስራኤል አዲስ የተኩስ አቁም ስምምነት ከሄዝቦላ ጋር ከትናንት በስቲያ ተደርሷል በማለት ያወጀች ቢሆንም ነገር ግን በሊባኖስ ላይ ጥቃት መሰንዘሯን እንዳላቆመች ተመልክቷል። እስራኤልና ሄዝቦላ ደርሰውታል የተባለው አዲሱ የተኩስ አቁም ስምምነት 24 ሰዓት እንኳን ሳይሞላው ትናንትና እስራኤል በደቡባዊ ሊባኖስ መፈጸም በጀመረችው ከባድ የአየር ጥቃት በርካታ ሰዎች መገደላቸው ነው መገናኛ ብዙሃን የዘገቡት። አብዛኞቹ ጥቃቶች የተፈጸሙት ናባቲያን በተባለው የሊባኖስ አካባቢ መሆኑንም ተገልጿል። ለሚነሳው ተቃውሞና ጥያቄ የእስራኤል ጦር አሸባሪዎችን እየመታው ነው ተውኝ የሚል ምላሽ ሰጥቷል። የእስራኤል ጦር የአሸባሪ ኃይሎችን እያጠቃው ነው፣ ጥቃቱ የተፈጸመው ከደቡባዊ ሊባኖስ ወደ እስራኤል 50 ተተኳሾች ከተወነጨፉ በኋላ ነው ወደ ጦርነት የገባው ሲል ገልጿል። እስራኤል በሊባኖስ እየፈጸመች ያለውን ጥቃት አሜሪካ በጽኑ ያወገዘችው ሲሆን አሜሪካና ኢራን የደረሱበትን ስምምነት እስራኤል በደቡብ ሊባኖስ በምታደርገው ጥቃት ሳቢያ ከፍተኛ አደጋ ተጋልጦበታል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቀጣይ ትኩረታቸው ወደ ኩባና ሰሜን ኮሪያ እንደሚሆን በይፋ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከሰሞኑ ከኢራን ጋር ስምምነት ላይ መደረሱን ተከትሎ ቀጣይ ትኩረታቸው ወደ ሰሜን ኮሪያ የኒውክሌር ፕሮግራምና ወደ ኩባ ጉዳይ ለማዞር ማቀዳቸውን ፕሬዝዳንቱ የተናገሩ ሲሆን ይህንንም ጉዳይ በቅርበት እንደሚያውቁ ደግሞ የደቡብ ኮሪያው ፕሬዝዳንት ሊ ጄም ዩንግ አስታውቀዋል። በፈረንሳይ የቡድን 7 ጉባኤ ላይ ትራምፕ ለሰሜን ኮሪያ ጉዳይ ትኩረት የሚሰጥበት ጊዜ ደርሷል ማለታቸውን ፕሬዝዳንት ሊ ገልጸዋል። የደቡብ ኮሪያው መሪ በበኩላቸው ሰሜን ኮሪያ ከሩሲያ ጋር ያላትን ወታደራዊ ትብብር በማጠናከር ላይ በመሆኗ ሰሜን ኮሪያ ላይ የተጣለው ማዕቀብ በአሁኑ ወቅት ውጤታማ እንዳልሆነ ለፕሬዝዳንት ዶናልድ ጄ ትራምፕ አስረድተዋቸዋል ተብሏል። ሰሜን ኮሪያ እንደ አውሮፓውያን አቆጣጠር ከ2019 የትራምፕና ኪም ጆንግ ኡን የሃኖይ ጉባኤ ውድቀት በኋላ የኒውክሌር አቅሟን በከፍተኛ ቁጥር እያሰፋች ሲሆን በቅርቡም ከሩሲያና ከቻይና ጋር ያላትን ዲፕሎማሲያዊና ወታደራዊ ግንኙነቷን በከፍተኛ ሁኔታ እያጠናከረች ነው። ትራምፕ በመጀመሪያ የስልጣን ዘመናቸው ከኪም ጆንግ ኡን ጋር 3 ጊዜ ቢገናኙም በተጨባጭ የመጣ ለውጥ ባይኖርም በቅርቡ ግን ሰሜን ኮሪያን የኒውክሌር ኃያል ናት በማለት መግለጻቸውና ከኪም ጆንግ ኡን ጋር በድጋሚ ለመገናኘት ፈቃደኛ መሆናቸውን በግልጽ መናገራቸው ጉዳዩን ሌላ መልክ እንደሚያስይዘው ተንታኞች እየገለጹ ነው። በሌላ በኩል ፕሬዝዳንት ዶናልድ ጄ ትራምፕ እንደ ቬንዙዌላና ኢራን ቀጥሎ ኮሚኒስቷ ጎረቤታቸው ኩባ ኢላማቸው እንደምትሆን በግልጽ ጠቁመዋል። ፕሬዝዳንት ዶናልድ ጄ ትራምፕ ከአሜሪካው መገናኛ ብዙሃን አክሲዮስ የዜና ወኪል ጋር ባደረጉት ረዘም ያለ ቃለ ምልልስ ከኢራን ጋር የደረሱበት ታሪካዊ በማለት እሳቸው የሚጠሩት ስምምነት የዓለምን የምጣኔ ሀብት ውድቀት ታድጓል በማለት ተናግረዋል። የኢራን ጦርነት አስቆም ያለው ስምምነት ፈርሜ ታላቅ ነገርና ታላቅ ውለታን ለዓለሙ እያለው ይህንን ባላደርግ ኖሮ ዛሬ የምታዩት ነገር አይሆንም ነበር ሲሉ ተደምጠዋል። ትራምፕ ተመሳሳይ የሆነ እርምጃም በኩባ ላይም እንደሚወስዱ በቃለ ምልልሳቸው ላይ ገልጠዋል። ከኢራን በበለጠ ኩባና ቬንዙዌላ ለአሜሪካ ካላቸው ቅርበት አንጻር እርምጃ ሊወሰድ እንደሚችል ነው ፕሬዝዳንት ዶናልድ ጄ ትራምፕ የተናገሩት። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር አርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ውይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው
የተባለው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።